ተመርቄ ለሲኦሲ አንዳንድ ነገሮች ያስፈልገኛል ብዬ ያስቀመጥኩትን ብር ሀያት ስትመረቅ ማለት ነው። ሀያት ማለት ሶስተኛዋ ልጄን ያስተማራት ማን እንደሆነ ታውቂያለሽ? ማዕዶት የሚባል ድርጅት አለ። ሮዛ አሁን ላይቭ የገቡ ሰዎች ሊያውቋት ይችላሉ። ሮዚ የ1 ዓመት ፕሮሚስ ገብታ ቶም ጣይቱ ሆቴል ውስጥ ያለው ይሄ ፎቶ ካሜራማን ምናምን ስትማር በየወሩ እየከፈለች አስተማረቻት ማለት ነው። ስትመረቅ እኔ ለሲኦሲ ያስቀመጥኩትን ብር ለቀሚስ ይሆንሻል ብዬ በኢቲም ሄዳ ነው አውጣ ልብሷን የገዛችበት። ኢማንም ብትሆን ስታለቅስ እንቺ የጎደለሽን ጫማሽን እንቺ ብዬ 9,000 ብር ማለት ከኔ ከደሃ እናት ለኔ ብዙ ነው። 9 ሚሊዮን ነው ታውቂያለሽ። ሰጥቼ አሁን ቁጭ አልኩኝ። ጓደኞቼ አሁን ነርሲንግ ተምረው በየጤና ጣቢያው ሲሰሩ እኔ እንደ ቆሸሸ ሴት ተጥዬ ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለእህቶቿ ነው የምትሰጠው። ቁጭ የእጅጃቸውን ነው የማየው። ወላሂ ላዚም ማላፈጥር ጊዜ አለ፣ ሶር ማንበላ ጊዜ አለ። አይዞሽኝ እኔ ዳ ይጣላል እንዴ? እኔ እናቴ አይደለችም ብሎ ያሰርዙኝ ሀቢባ። እኔ ግን አድማ በጣም ያሳዝናል። ልጆችን ማሳጣት ሃይማኖት ከአባቷ ጋር አድማ ነው እኔን እንዲህ የምታደርገኝ። እነዛን ማስበላችብኝ። አሁን ፎቶቸው ሲለጥፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግብሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ ምንም አልችልም። አይዞሽ ውሃ ጠጪ፣ ተረጋጊ ትንሽ። እስከዛ አስፋትናገር አንቺ እስክትረጋጊ እና ያንቺን ዕዳ ነው ትለኛለች። ያንቺን ዕዳ ነው። እሺ ውሃ ጠጪ ፕሊዝ እባክሽ። አንቺ ውሃ ስትጠጪ እና የጻፍኩትን ወረቀት ህይወት ታሳይሽ። አምጪ ወረቀቱን አምጪ። ይኸውልሽ አቢባዬ፣ ይኸውልሽ በሜሴጅ በስልኬ ማለት ነው ከተነበበልሽ አወጣልሻለሁ። ይኸውልሽ ፕሮግራም ነበር ሀቢባዬ። ፀጉሬ ይኸውልሽ እንዳለ ተነቅሏል፣ የለም ማለት ነው። እና ወረዳው ላይ ሴት ማህበር ሰብሳቢ ሆኜ ለ2 ዓመት ሰርቻለሁ ማለት ነው። ስሰራ መድረክ እመራለሁ። እኔ እኮ የሚደግፈኝ አጥቼ ነው እኮ። እኔ ሲሄድ እኮ እየጎተቱ ነው የሚጥሉኝ ማለት ነው፣ ከአላማዬ ማለት ነው እንጂ ከዚህ ማለት የሚሄድ ለሌላም ልጆች ተርፋለሁ ምን ሰው ነኝ ገባሽ? የሙስ ልጆችን ሰበስባለሁ፣ ከደሃ ጋር አገናኛለሁ፣ ክርስቲያኖችን ቃሉ፣ ኦርቶዶክሶችን፣ ሙስሊሙ ከሁሉም ጋር ምግባባ ሰው ነኝ ማለት ነው። እና አጠፋችብኝ ባላ ሂውማኒር አረኩ ሀቢባ፣ ሂውማኒር አረኩኝ። ድሪያ ሻርብ ለመልበስ ይሰጠኛል ሰው ነው የሚያለብሰኝ። በብሬ እኔ አልገዛም። የሚያውቁኝ ሰዎች የሆነ ነገርም በቃ አምቶ ድሪያ ይሰጡኛል። ሀደሮችም ምናምን ስለብስ ሀያታይና ይደውሉላታል ለሷ ለሃይማኖት ማለት ነው። ለመጀመሪያ ልጅ ወጥቼ አንቺ የቀለሽ ቅሌታማ አሮጊት ተዋርደሽ አታዋርጅን፣ ዊጉን አውልቀሽ ጣይ ከፀጉርሽ የሚል ሜሴጅ ላከችልኝ። ስብሰባ እየመራው ሀቢባዬ፣ እኔ እሷን ስለወለድኩኝ ውርደታም እናት አይደለሁም። የሚነበብልሽ ከሆነ ያው ይነበብልሻል። አይነበብልኝም፣ በውስጥ ትልኪልኛለሽ። ያንዱን በሜሴጅ እልክልሻለሁ። 7 ሜሴጅ። በሽታሽን ሸምተሽ እንዳትመጪ ቅሌታም አሮጊት። ምን ትለኛለች መሰለሽ? አንደኛሽን አግብተሽ ብትቀመጪ ጥሩ ነው፣ በየሱሪው መገኘትሽ ሳያስ ማይም እኮ ነሽ አንቺ ዘገምተኛ፣ ዊጉን አውልቂና ጣይ። በአንድ ቀን 7 ሜሴጅ ላከችልኝ ሀቢባ። ወንድሜ በሽተኛ ነው፣ የልብ ታማሚ ወንድም አለኝ። እኔ ብቻ ነኝ ለሱ ያለሁት ማለት ነው። ወንድሞቼ ሞተው አልቀው እኔ እና እሱ ነን የቀረነው ማለት ነው። እና ደብዳቤ የጻፍኩትን አላወቅኩትም ማለት ነው። ወንድሜ ልረዳ አልቻልኩም፣ ደህናውን ብዬ ነው የጻፍኩት፣ ራሴን ላጠፋ ማለት ነው። እና አንደኛ የምትገለኝ ሃይማኖት ናት ማለት ነው፣ ወንድሜም ማለት ነው። እና አሁን ህይወት ከጎን ያለችው ህይወት ህይውዬ ይሄን ወረቀት ብያት ሲሄድ ሮጣ ያዘችኝ ማለት ነው። ሮጣ ያዘችኝ በእውነት ለምን ትሞቻለሽ ብላ ተክለ ሃይማኖትን አገናኘችኝ። በቃ ምንም እንደማድረግ ራሱ አላውቅም። በድሬን ያለው እውነቴን ነው። ይሁንልሽ ልጅ
እንክሽ ማንን ታምኛለሽ? በእውነት እንዲህ የምታጠቢው ልጅ ያለው የሚመጣብኝ የወኩትን ነገር ታስሬያለሁ እኮ ሀቢባ ተመቱ ብዬ ከጎረምሳ ጋር ተናንቄ አፈር ቤት ከዱርዬ ጋር 3 ቀን ታስሬያለሁ። ዱርዬ ናት። ውጭ ነው የምታመሸው፣ ከወንድ ጋር ነው የምታመሸው። ሀቢባ ከሴተኛ አዳሪዎች ጋር ነው የምሰራው። በጣም የሚያሳዝኑ ሴቶች አሉ። ብሰራ ቆሜ እንኳን ብታይ እኔ እንዲህ አይነት ይገባኛል። እንዲህ አይነት ውስጥም አልገባሁም፣ ግን አማራጭ ባገኝ ልገባ እችል ነበር። እሷ እኩያ እኮ ናት፣ የመጀመሪያ ልጅ ነች። ልትረዳኝ ሲገባ ግሩፕ አደራይታ ከአባቷ ብቻዬን ነኝ። አሁን ሀቢባ ሁሉም አደሙ። አባትየውም ለእነሱ ነው፣ እሷም ለእነሱ። ለእኔ ግን የሚሰጠኝ ማንም የለም። 4000 ብር ናት የትራንስፖርት የሚከፈለኝ። ከሱም ላይ ለወንድሜ 2000 ብር ልካለሁ። በቃ ቤት ውስጥ አልጋግርም፣ ሰርቼ አልበላም። እውነቴን ነው የምነግርሽ። እህቶቿ ግን በርገር ነው የሚበሉት፣ ቦሌ ነው መገናኛ ነው። ፈታ በሉ ትላለች። በሰከንድ ትልቅ ይሰማኛል ድምጿን እየሰማሁ እና ትንሽ ይከብዳል። እውነቴን ነው የምነግርሽ። እኔ ራሴን ጠላው። አላህ አያኖረኛል አልኩኝ። እውነቴን ነው። እኔ አላህ ባያኖረኝ ይሻለኛል። ለምን ቁጭ ብለሽ በልጅሽ መፈጠም ማለት ነው። በልጅሽ እንደ የለፋሽለት ልጅ አባትም አጣኝ። እኔ ሲያጣኝ በልጆቼ ተበቀለኝ። አየሽ ተበቀለኝ። ዛሬ ሚዲያ ቅረብ ሲባል አልሄድም አለ። እኔ እዛ ነበርኩኝ። ዛሬ ፊት ለፊት እንፋጠጥ እስቲ ከኔ ጋር እናውራ ስል ልጆቼ አትሂድ ብለውኛል። ሃይማኖት ስትደውል ነበር፣ እዛ ቁጭ ብዬ ስትደውል ነበረ ለሚዲያው እያስፈራራችሁ ጠበቃ ቆሜ እከሳለሁ የእህቶቼን ፎቶ አንሳ እያለች ስትከራከር አየሽ። ዛሬም በእኔ ላይ አየሽ ጦርነቱ አላበቃም ማለት ነው። ድሃዋ ላይ እኔ ጉልበቴ አልቋል። እውነቴን ነው የምልሽ። ሀዘን ጎድቶኛል። ወንድሞቼ ሞተዋል። እንኳን አባቴ ያዘናል። ለእኔ እኮ ችግር ይበቃኛል። እኔ አሁንም እንድትተወኝ ነው በእውነት። እኔም አሁንም ትተወኝ ሃይማኖት። እኔ አሁንም ኢትዮጵያ ሕዝብ ይፍረደኝ። እኔ አሁንም ዛሬም ማለት ነው ፎቶ እንጂ እኔ የምሞተው እኔ አላሳዘንኳትም። ፎቶን ያሳዘናል። ስም እኮ ይቀየራል ነገ። ጥሩ ነገር ሰርተሽ ትቀይራለሽ ስም። ሰው ከቦታ አይመለስም። ይቅርታና እናቴ አንቺ የቀረብሽው እግረኛ ሚዲያ ላይ ኢንተርቪው ላይ እኮ የልጆችሽ ፎቶ የለም። የልጆች ፎቶ ያለው ቲክቶክ ላይ ነው የተለጣጠፈው። ቲክቶክ ላይ ነው። ይሄ ደግሞ ማንነቱ አይታወቅም እንጂ አንቺ ኢንተርቪው የተደረግሽበት ሚዲያ ላይ አይደለም የልጆችሽ ፎቶ የተለጠፈው። ቲክቶክ ላይ የማይታወቁ ሰዎች ስለለጠፉት ፎቶ እንዴት ነው አንቺ ልትወቅሽ የምትችይው? አቢባዬ ቤት እኮ አላድርም። ማታ ማታ እፈራቸዋለሁ እኮ እንዴት እንደሚያረጉኝ ሀቢባ። ልጅሽን እንዴትሽ ማውራት ይከብዳል እኮ። ስንት አመት ቻልኩ መሰለሽ? እናታችን ደወለች የልጅሽን ድምፅ እየሰማሽ እቺ ማሚ አለመባል ራሱ እኮ ያማል እኮ። እኔ እኮ ብዙ ነገር እየገደሉኝ እኮ ነው። እኔ ብሞት ይሻለኛል በእውነት። የሚሰሩት ስራ እናቴን እኮ አትልም፣ አገናኙኝ አትልም። እንደገና ረመዳን ላይ ደግሞ ማለት ነው እቺ 2 አመት ቆመ። ከዛ በፊት መስጊድ የሚያዩ ሰዎች ይሰጣሉ አስቤዛ። ይዤ ስመጣ ልጆቹ ምን ያህል እንደተበላሹ ምን ያህል እንዳበላሸቻቸው በእኔ እጅ ቢሆን የሚላከው እናት ነኝ እኮ እንደ ኢትዮጵያዊ እናት። እኔም ጤፍ አስፈጭቼ ጋግሬ ሽሮ ሰርቼ ማዕረግ ነው ለነሱ። ፍርፋሪው ተረስቶ ቦሌ ለቦሌ መገናኛ ለመገናኛ ሲበሉ እኮ እኔ ሀቢባ የ50 ብር ቡና ከሱቅ እኮ ነው የምበደረው አጥቼ። እኔ ያልገባኝ ነገር እናቴ ለምን ማለት አንቺ እና ለአመት ብዙ ለፍተሽ አሳድገሽ ለምንድን ነው ምክንያቱ ብለሽ ታስቢያለሽ? ልጆች እንደዚህ የሆኑበት አቢባዬ ትቼ አልሄድኩም። ለምን እሱን አይወቅሱትም? ትቼ እኮ አልሄድኩም እኮ አብረን እኮ ነው ያለነው። ለምኜ ቤቱን አሰራ አንድ የነሱ ጥያቄ ለምን አባታችን 20 አመት ወይም 10 አመት የትም ዞሮ ሲመጣ ለምን ተቀብለሽ ቤት አላስገባሽውም ነው ጥያቄያቸው። ይሄ ነው በቃ ሃይማኖት ትልቁ ጥያቄዋ አባቷ እንዲገባ ነው የምትፈልገው። እሱም ጥሎልሽ ሄደ። እኛ ሞተንልሽ ልታገቢ ነው ወይ ትለኛለች ሀቢባ። እንዴ ማንም ፈርቼ እንደዛ ሲራቡብኝ በርበሬዎች ሲሸጥ የሁለት ወር ልጅ ሲያልቅብኝ ለምን አላገባም? ባል ትዝ ይላል እንዴ? የራበው ሰው ባል ትዝ ይለዋል እንዴ? አሁን ደግሞ እኔን ወደዛ እንደ ቆሻሻ ውርውራ ማለት ነው ትደውልልኛለች ልጆችን ስቆጣ። እኔ እውነት እኔም ባይተዋር እንዴት እንደሚያደርጉኝ እንደ እናት እኮ ምን የምቆጣው እናት ስለሆንኩኝ። ልጆቹ ምን አባሽ አርጉሽ? ክብርሽን ጠብቂ፣ ከልጆቹ ላይ ውረጂ። ልምጣልሽ እኮ ነው የምትለኝ። ልምጣልሽ፣ እሰራልሻለሁ፣ ገና ለህግ አቆምሻለሁ ትለኛለች። አሁን ልጆቹ እሷን ይዘው ዞር በይ ከዚህ ጋር። በር ስር ነው የምተኛው ሀቢባዬ፣ በር ስር። ፍራሽ ላይ ማን ነው የሚተኛው? ሀያት ቆጥ ላይ ወጣ እቃ ላወጣ ቦርድ ልትለበድበኝ ነው የምትነሳው።
ኢማን ተደርባ ነው የምትነሳው። አራቱ ልጆች እዛው ኢትዮጵያ ነው ያሉት። ሀያት ብቻ ናት፣ ሶሪ ሃይማኖት የመጀመሪያ ልጅ ብቻ ናት ከሀገር ውጭ ያለች። ያገባችው ነው ነይ ነው የምትለኝ ማቲ ነይ ጥለሽላቸው ነይ። ያገባችው የትኛዋ? ሄለን ሁለተኛዋ ማለት ናት ሄለን። አየር ጤና ያለች ያልሽው ነው ኢንተርቪው ላይ አየር ጤና። እሷ ብቻ ናት ያገባችው ከአምስቱ? እሷ ናት ያገባችው። እና የሚገርምሽ አሁን ግን ያው ግሩፕ ውስጥ ከታታለች። አሁን እንደዛ የምመካባት ልጄን ባለፈው እዛ ቁጭ ብዬ ለምን አመጣሻት ትላታለች። እኔ እዛ እናት እኔ እንጃ እኔ አላውቅም። አላህ ይሁናት አላህ ይሁናት። ሰው አምጥተን እናሳድራለን እኮ ቤት አይደል? እኔ እኮ እዛም እኮ እንዴት አትፈልግም። ገብቶሻል? አሁን በቀደም ደውላ እንዴት ልጆቹን ትልትያቸዋለሽ? አበደች። ብዙ ቀን እኮ ስሞታ ነግሬሻለሁ አለ። ብዙ ቀን እኮ ነግሬሻለሁ። ተይው ምከር። እኔንማ አይሰሙኝም አለ። ለትልቋ ንገራታ። እፈራታለሁ እኮ አይባ ሙልጭ አርጋ እኮ ነው የምትሰድበኝ። ታዋርደኛለች እኮ ማትለኝ ነገር የለም እኮ እናትሽ አፈርት ብላ። አንደኛ እሷ ናት ለልጆች ሁሉ የምታስተምርብኝ። ሃይማኖት እናትሽ አፈርት ብላ እናትሽ ትቃጠል ብላ ስትሰድበኝ ነፃነትን ኢማንም መስደብ ጀመሩ ማለት ነው። እንደ ታላቅ መምከር ትታ ነፃነት ማለት የትኛዋ ናት? ሃይማኖት፣ ሄለን፣ ሀያት፣ ኢማንና ራህመት አለ። ሀያት ነች። ሁለት ስም ነው ያላት። ነፃነትም ሀያትም የሷ ስሞች ናቸው። ኦኬ እንትን አይ ቲንክ ባለቤትሽ ሌላ እምነት፣ አንቺ ሙስሊም ስለሆናችሁ መሰለኛል ሚክስ የሆኑት። አይደለም መጀመሪያ ያው እኔ ሙስሊም ቤተሰብ ነኝ እና ሰልማለሁ ብሎ ከተጋባም በኋላ ለ7 ዓመት ያው በክርስትና ማለት ያው እኔ ያው አልገባም ብዬው እሱ ሃይማኖትና ሄለንን ክርስትና አስነስቷቸዋል የዛኔ ማለት ነው። ልክ እሱ ጥሎ ከሄደ በኋላ እኔ ወደ እምነት የተመለስኩኝ ቢላል መስጊድም ስሰራ ስለነበረ ቁርአን ቀርተዋል ያውቃሉ ስለ ሃይማኖትም ማለት ነው። ስለ ሃይማኖት ያውቃሉ ማለት ነው። እና በዚህ ሁኔታ ነው አሁን አንቺ ውሃ ጠጪና ትንሽ ተረጋጊና ለሃይማኖት ደግሞ እድል እንስጣት እንድትናገር በሷ በኩል ያለውን ያው እናት እናት ቅድሚያ እንስጥ ብለን ቀድመሽ የሚመጣሻል ውሃ እሺ ማይ ሚውት ታደርጊያለሽ እና ታዳምጫታለሽ። ያው እሷም እስካሁን ድረስ ምንም አይነት ሚውት ሳታበራ ነው እስከ መጨረሻ ያስጨረሰችሽ እና እሷም ስታወራ ምንም እንዳታቋርጫት። እሺ እናቴ። እሺ ምንም ማለት እሺ እናመሰግናለን። እሺ ሃይማኖት አሁን አንቺ መጀመር ትችያለሽ እህቴ። ኦኬ አይ ዶንት ኖ ምን ብዬ እንደምናገር አክቹሊ ከብዳል በጣም አሁን ላይ እያየሁ ያሉት እናቴን ነው። ስለዚህ ምንም ብዬ እንደዚህ አርጋለች እንደዚህ አርጋች ብሎ መናገር ይከብዳል። ግን አንዳንድ ጊዜ ነገሮች ፎርስ ያደርጉሻል ነገሮችን ኤክስፕሌን እንድታደርጊ በምን ምክንያት ነው የተፈጠረው። ኦኬ ለምሳሌ አሁን የሆነ ቃል ተናገሩ ስትል በምን ምክንያት ነው? ያ ሁሉም ነገር ምክንያት አለው። ያለ ምክንያት ምንም አይሆንም። መቼም እኛ ስለሷ መጥፎ አደረገች ብለን አውርተን ተናግረን አናውቅም። አሁን ላይ እዚች ጋር ሰው ሁሉ እየተመለከተው ያለው እኛ ያደግንበት ነገር ነው። ልጅም እያለን እንደዚህ ነበር ቁጭ አድርጋ ለሰው የምትነግረው ቀይ ሆኖ ያልሆነውን ትናገራለች። እና ባይዘዌ ብዙዎቻችን አሁን ለምሳሌ ኢማን፣ እኔ እና ራህመት የሆነ ኤግዛይቲ አይነት ችግር አለብን። ፐርሰናሊ በተለይ ራህመት ኤግዛይቲ አለባት። ያ በጣም የጭንቀት እንትን አለብን። እኔ በእርግጥ ያው ይመስገን እሻላለሁ ብዬ ላስብ እንጂ ምናልባት ከነሱ ላልሻል እችላለሁ። ያለበት ሁኔታ ኤግዛይቲ ያለብን፣ ሰውን ያለማመን፣ ሰውን ያለመቅረብ፣ በጣም እንፈራለን ሰው መቅረብ። ብዙ ጊዜ ብቻችን ነው የምናሳልፈው። እና ይኸውልሽ አሁን እናትነቷን የካደ ሰው የለም። እናትነቷን እናከብራለን። ብዙ መጥፎ ጊዜያቶችን አብረን አሳልፈናል። በተለይ ደግሞ ከኔ ጋር ገባሽ ማንኛውም ነገር ውስጥ ህይወቷ ውስጥ ነበርኩኝ። ልጆች እህቶቼንም ከሀያት በኋላ ካልሽ እንደውም እኔ ነው ያሳደግኳቸው ማለት ትችያለሽ። አዝዬ ያሳድጊያቸዋለሁ። እናትነትን ሳላውቀው እናትነት እንዴት እንደሆነ በደንብ እህቶቼን ምናምን በመንከባከብ ነው የማውቀው። ኦኬ ስለዚህ የናክል መውለድ ምን ማለት አይጠበቅብኝም ስለ እናት ለመረዳት። ባልወልዳቸውም እንደ ልጆቼ ነው እስካሁን ድረስ እየተንከባከብኳቸው ያለሁት። ምንም ጥላቻ የለም እኛ ቤተሰብ ውስጥ። ጸብ የሚነሳው በእሷና በአባታችን መካከል ነበረ። ጸብ ሁሌ ነበረው። ያ ጸብ እንዴት መሰለሽ ገና
እኔ ሕፃን እያለሁ የማውቀው አይነት ጸብ ነው ከልጅነት ጀምሮ ያለው ማለት ነው። ሀይሚ ይቅርታና እንዴ እናትሽ እንዳለችው አባትሽ አምስተኛዋ ልጅ ራህመት የ2 ወር አራስ እያለች ጥሏችሁ ጠፍቶ እናትም እነዚህን የጠቀሰቻቸው የተለያዩ ስራዎችን በመስራት እንጀራ ለሆቴል በማስረከብ መስጊድ ጽዳት በመስራት የጋራዥ ቱታ በማጠብ ዳንቴል በመስራት በየሰው ቤቱ የዞረች ልብስ በማጠብ እንዲሁም በርበሬ በማዘጋጀት ወጥ ለድግስ ቤት ወጥ በመስራት እነዚህን 7 አይነት ስራዎች እየሰራች እናንተን ለ10 ዓመታት ብቻዋን አሳድጋለች። የስ ኦፍ ኮርስ አዎ አሳድጋለች። በጣም ጥሩ። እሺ ከ10 ዓመት በኋላ አባታችሁ መጣ። ትክክል ነው። እዚህ ድረስ እሷ የተናገረችው ታሪክ ሀቢባ እያንዳንዱ ነገር አንዱን መንገድ ይዘን ስንሄድ ለምሳሌ እችን 10 ዓመት አሁን እሷ እየሰራች ስትመጣ እኔ አሁን ምንነቱን በማላውቀው ሰዓት ጉሊትም ተቀምጫለሁ። ምንም ነገር ስትሰራ አግዛት ነበር። ከስር ስራ እያልኩ ነበር አብሬ የምሰራው። ያ ኃላፊነት የትኛው ኃላፊነት ኖሮብኝ ነው እኔ እናቴን የማግዘው ነፍስ በማላውቅበት ሰዓት ገባሽ? እኔ አፕሪሺዬሽን እፈልጋለሁ። አትሊስት ያ በቃ ለፍተን ነው አብረን እዚህ ድረስ የደረስ ነው። እናት ስትሆኝ ኃላፊነት አለው ስልሽ እኔ አሁን እናትነት እየገባኝ አይደለም። እናትነት ከባድ ነው ወይስ ቀላል ነው? እንደዚህ ቀላል ነው እንደዚህ እናትነት ልክ አሁን እሷ እንደምትናገረው አይመስለኝም። እኔ በጣም እየከበደኝ ነው። ኦኬ ለፍታለች፣ ተቸግራለች። ግን እኛ ከልጅነታችን ጀምሮ እሷ ባልታወቀት መንገድ በጣም ብዙ የጎዳችን መንገድ አለ ሀቢባ በጣም እኮ ለአንቺ ቀላል የሚመስልሽ የከፈልሽ መስዋዕትነት ነው። ቀላል አይመስለኝም። እኔ ራሴ ባይዘዊ እናት ነኝ አሁን ላይ ፐርሰናሊ ነው የማወራው። ባህሪሽ ለምሳሌ ባህሪሽ የማታዳምጪኝ ከሆነ የራስሽን ስሜት ከኔ በላይ የምታስቀድሚ ከሆነ ስታይን እሷ ባለቤቷ ለምሳሌ አባታችን ያደረገውን ነገር እያሰበች ነው እኛን የምታይን አይን የእሱ አይነት አይን ነው ገባሽ? ዛሬ አይኔ ጠፍቶ ነው ነገ ተፈንክቼ ስሜት ሄደው። ስለዚህ ለምሳሌ አንቺ ሚልሽ እናታችን የራሷን ስሜት ነው የምታዳምጠው፣ እኛን አታዳምጠው። እኛን ከልጅነታችን ጀምሮ እና ደግሞ በምንዳይ ነው ጉሊት አብሬያት መቀመጠው ከተነሳ ያ ታሪክ ከተነሳ ያንን ነገር አሁን መልስ እየሰጠው ነው ለመጀመሪያው ገባሽ? ለፍቼ ይሄን ብዬ ካለችው ፓርት ጋር ያንን ሁሉ አብረን ያለፍ ነው ገባሽ? ግን አሁን ነገሩ እየባሰ ሄደው ነገሮች የተቀየሩ የሄዱት ልጆቹ ታናሾች እያደጉ በመጡ ቁጥር አሁን ለምሳሌ እኔ ቀና ብዬ ማይቻት አላውቅም። እንደው ምንመታለን እንጂ እናታችን መልስ እንኳን አንሰጣትም። ስትመታን ያለ ምክንያት ነው የምነግርሽ። አንጠይቅም ምክንያቱ ምንድነው እንኳን ብለን ግን ጥፋታችሁ ሄዶ እንኳን ብላት ነግረንም ነበር። ማንም አላገዘንም። አሁን ካልሽ ባህሪያችን ካየሹ የጎረቤት ሰውን ያሳደገን እኛን ጎረቤት መጠየቅ ትችላለሽ። ምናድርበት ቤት ስንመታ ብንገባበት ስንራብ ሄደን የምንበላበት ጎረቤቶቻችን አሉ። እስከዛሬ ድረስ ምስክር ሆነው የሚቆሙ ገባሽ? አሁን የእነሱን ነገር እያየን ስናስብ ያለንበትን ስናስብ ዛሬ ላይ መጥፎ ሰዎችንን ብዬ አላስብም። ያን ያክል ገባሽ? እኔም ጥያቄ ጠይቄያለሁ። እናቴ ተቀመጪ፣ ከዚህ በኋላ ስራ አትስሪ፣ አንቺ ተቀመጪና ተቋርጠናል ጋይስ እኔ ነው መሰለኝ ኔትወርኩ። አንቺ ተቀመጪና እኔ እስቲ ለአንቺ መሆን ያቅተኝ ብያታለሁ። እሷ ግን እሱን አይደለም የምትፈልገው። አንድ ትንሹና አጭር ነገር ልንገርሽ። አይ ቲንክ ለሰው የሚከብዳል አክቹሊ። ከሷ የማንጠብቀውን ነገር ነው የምናየው ብዙ ጊዜ ገባሽ? አሁን እኛ ቤት መቃሚያ ነው፣ ቤታችን ውስጥ መቃሚያ ነው። 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው ያሱ። እኛ በልጅነታችን ያንን ነው እያየን ያደግነው ገባሽ? ወይም ግድ ቁጭ ብለን እነሱ መመልከት ነው ያለብን? ወይ ሲቅሙብን ወይ ሲያጭሱብን ነው የምናየው ከልጅነታችን ጀምሮ። ልናገር ብት የሚሰማሽ የለም። ልክ እንዳሁኑ ነው ወንዶቹ ጎረምሶቹ ተሰብስቦ ስለኛ ቁጭ ብላ የምታወራቸው። ወንድ ልጅ ለማን ናቸው ጎረምሶች? ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጨስ ነው። ያን ነገር ደግሞ እኛ አንፈልግም። እኛ እንደዛ አይደለንም ገባሽ? ከዛ አልፎ ተርፎ ነው ምሽ ከዛ አልፎ ተርፎ ወንድ ይዛተኛ ያለሽ አጠገባችን። ስለ እናቴ ብዬ ማውራት አልፈልግም፣ ግን አሁን እሷ ስላነሳች ነው መልስሽ። አልደግሞም ይሄን ቃል ይቅርታ፣ እኔ ይቅር ይበለኝ። ማውራትም አልፈልግም። ግን እሷ በጣም ኦቨር ሄዳለች ገባሽ? እኔ ሳልሆን ራህመትን ጠይቂያት። ራህመት ወንድ ይዛ አጠገቧ ተኝታ ራህመት ሰምታለች። በሃይማኖት ተጀምሮ በራህመት አልበቃም። የትኛው ማበረታቻ ነው አሁን እናቴ ብዬ ምላት? ከዛም አልፎ ተርፎ የክላስ ሜትሽ ይደውሉልሻል። ጭራሽ ዊክ ሰክታ ወጣች ይሉሻል፣ ጥፍር ሰክታ ወጣች ይሉሻል። ለምንድን ነው የእናንተ እናት እየተባለ የምትጠራው? ገባሽ? እኔ አሁን እየተናገርኩ ያሉት ለእህቶቼ ጭምር ነው። እኔ በቃኝ እኮ እኔ እኮ ኢትዮጵያ በቃኝ አልገባም ብዬ ከማልኩ በኋላ እህቶቼ አድገው እንዴት ነሽ ማለት መጠየቅ ሲፈልጉ ምናምን ነው እንጂ ከዛ ፊት እሷ አጠገቧ ሆነን ነው የምልሽ። ከቤት አባረን ሳምንት 1 ወር 2 ወር ውጭ እንኖራለን፣ ግን ቤት ውስጥ ጎረምሳ ነው የሚኖረው።
እስቲ ጎረምሶቹ ውጡ፣ እዚች ጋር እስቲ ወንድናችሁ ውጡ። እስቲ የምርን እየዋሸሁ ከሆነ አሁን የምር ፈጣሪያችሁ የምትፈሩ ከሆነ ውጡ። ሳይኮ አድርጋናለች፣ አብደናል ሀቢባ። እኛ ግን አሁንም ቢሆን እንደሱ አይደለም። ምክንያቱም ያደግነው ከሷ ጋር ከጎረቤት ከውጭ ከባዳ ጋር ነው ያደግነው። አባታችን ለኛ ስሙን አያደርግልንም አሁንም ድረስ። የዛኔም አላረግልንም፣ አሁንም አላረግልንም። እሷ የምትፈልገው ሄደን እንደበድበው፣ ሄደን እንድንገለው፣ ሄደን እንድንከሰው። እኛ ደግሞ የዛ አቅም የለንም። አሁን ለራሳችን የማትረፍ ህይወት ላይ ነው ያለነው። ሰው እንዴት ህይወቱ ሙሉ ስትራግል እያደረገ ይኖራል? አሁንም ደግሞ አልበቃም። ገባሽ? አሁን ኢትስ ኦኬ። ምናልባት ከዚህ በኋላ ምናልባት የምፈልገው ነገር አይኖርም። ፍላጎታችንን እንኳን አውጥተን የምንጠይቅ አይነት ልጆች አይደለንም። መጠየቅ ትችላለሽ። አንገታችን ደፍተን ነው የምንኖረው። ለሰው አንናገርም ይሄ ሆንን እንኳን ብለን። ይሄ አሁን ላይ የምናየው ነገር ለእኛ ኢትስ ኦኬ ነው ስልሽ ጨመረችልን እንጂ ካለብን ላይ አዲስ ነገር አይደለም የተፈጠረብን። ግን ይሄ ጨመረችብን። ጭራሽ ከውስጣችን ቁርጥ አድርገን እንድናወጣት ነው ያደረገችው። ቪዲዮን ከመቀረጻ በፊት ከ2 ቀን በፊት በስልክ እያወራችን ነበር። ማማ ተረጋጊ፣ በንዴት የምታወጩን ኢነርጂ ቀንሺ፣ አንቺ ገና ነሽ። እሷ ለ3 ለ4 ሜትር ቤት እንድትጣላ አልፈልግም። እኛ ሰርተን ቤት እንገዛልሻል። የተሻለ ነገር ነው የማስበው። ይሄን እንደዚህ ካላልኳት እስቲ ውሸታም አትበለኝ። እኔ በጣም በተረጋጋ ነገር ነው ማውራት፣ እንድትረጋጋ ብዬ ነው እንጂ እኔ ያደረገችኝ ነገር እኔ ውጭ ላይ እንዳሳልፍ ምን እንዳደረግ ያደረገችኝ ነገር ባይ ፎርስ ዛሬ እናቴ ብዬ የመጣበት አይነት ህይወት ውስጥ አልነበረም የምሆነው። ግን ተመልሼ የመጣው አሁንም ጠይቃታለሁ። በተቻለ መጠን ማድረግላት ነበር። ግን እንዴት ነው አሁንም እኔ ላይክ እንደምፈልገው እየሆነች አይደለም። እሷ ከኛ በላይ ባዳን ነው የምትፈልገው። ከጎረምሳ ጋር መዝለል በዚህ ምንም አያደርግም። እኔ ትልቋ ልጅ ነኝ እየነገርኩሽ ነው ያሉት። እና ያ ነገር ፎርስ ያደርግሻል ብዙ ነገር ላይ። እኛ የምንፈልገው እናታችን እንድትሰበሰብ ነው። አባታችንን አግዘን አናውቅም። እና ሃይማኖት እንደ ልጅ እናቴን የመቆጣጠር መብት አለኝ ብለሽ ታስቢያለሽ? ላይክ ክላስሜትሽ ደውላ እኔ ክላስሜቴ ደውላ እናትሽ ዊግ ለብሳለች ብትለኝ ምን አገባሽ ነው የምላት። እናቴን ከክላስሜቴ ፕሮቴክት አረጋታለሁ እንጂ እናቴን አሳልፌ ለዛች ክላስሜቴ ባዳ አሳልፌ አልሰጣትም። እኔ እናቴን የመቆጣጠር መብት የለኝም። ማናችንም አንቆጣጠራትም። ግን አንዳንድ ጊዜ አኖርማል የሆነ ነገር ሲሆን እኛ ለራሷ ነው እየፈራንላት ያለ ነው እንጂ ማንም እሷ ሊቆጣጠራት አይችልም። እናታችን ናት። ግን እኛ ለእሷ ነው እየፈራንላት ያለ ነው። ገባሽ? እንድትጎዳ ስለማንፈልግ ነው እየጠየቅናት ነው እንጂ እኛ ማንም አይደለንም። መተን እሷን ምናዛት አላዘዝናትም፣ አዘናትም አናቅም። ግን አሁን ሃይማኖት እናትሽ እንደዚህ ቦታ እየጠጣች ነው። የኔ እናት የምትጠጣው አንድ ቀን የመጠጣ ፎጋስ ታቅርባ ይቻት አላቅም። ገባሽ? ያ ነገር ግን ጓደኞች ደውሎ ሲነግሩሽ በቃ እሷ ደግሞ አትሰማሽም። በቃ ልክ አይዶ ነው ብቻ እንዴት እንደመናገር አላ ማንም እሷ ልትበልጥብኝ ነው የሚገባው። ጓደኞቼ እንደማትጠጣ እናቴ እያወቅኩኝ ጓደኞቼ ደውሎ እናትሽ እየጠጣች ነው ካሉኝ እንኳን እሳይ ነው የምላቸው። ዓለም መገልበጥ ይችላል። እናቴ ትበልጥብኛለች ካለ እኔ እዛ ቦታ ላይ እሷ እንድትገኝ አይደለም ያሰብኩት። ለምን ታውቂያለሽ? 5 ልጆችን ሳስብ ትልልቆች ነን ብዬ ሳስብ ተከብራ እንድትኖር ነው የምፈልገው። እኔ ለእሷ መሆን አያቅተኝም። አይደለም እሷ በቤት ልትጣላ ይቅርና ስለ ቤቱን ጉዳይ ሲጣሉ የተውኩትኝ የተሻለ ነገር ለእሷ ስለማስብ ነው። አሁንም እኔ የራሴን ህይወት እየኖርኩ አይደለም። ለቤተሰቤ እኮ ስል ልጆቹ ላይ አይዶን ነው አሁን ልጆቹን ማገዜ ወይ ልጆቹን ማስተማሪ እንደ ጥፋት እየታየ ነው ያለው። ገባሽ? ኖ ይሄማ በጣም እንደ ታላቅ እህት በጣም ልትከበሪበት ሊኮራብሽ የሚገባ ነገር ነው። ታናናሾችሽን ቴኬር ማድረግሽ፣ ለታናናሾችሽ ትምህርት መቻልሽ ምናምን ይሄ በጣም የሚያኮራ ነገር ነው። ግን አድርጌያለሁ በተቻለ መጠን አድርጌያለሁ። ለእሷ እያረግሽም ነው እስቲ አይደል? ግን እናትሽ አንቺ መጀመሪያ እኔ እንደውም ታሪኩን ምናልባት ከዋሸች ብዬ ከራስሽ ጠይቄሽ፣ አዎ እናታችን ይህን የጠቀሰቻቸውን ስራዎች ሰርታ ለፍታ አሳድጋናለች ነው። ካሳደገቻችሁ በኋላ ጥሎ ሄዶ አባት 10 ዓመታት ቆይቶ መጥቶ እቤት አላስገባውም ስላለች ብቻ እንድታስገባው እናት መገለል ነው። እሱ በጣም ውሸት ነው። ያ እሱ ውሸት ነው። እሱን ደግሞ ልግለጽልሽ። እኔ ግልጽ አድርጌ ባልነግረውም አባታችን ሰምቷል ኦልሬዲ። እኔ ውጭ ላይ እንደምኖር ጎረቤት ላይ እንደምኖር ሰፈር ውስጥ የሚፈጠረውን ነገር ባይዘወይ በጣም ነገሩን ደግሞ ያባሰው ጎረምሶች ቤት ውስጥ ይደበድቡን ነበር። እኛን ገባሽ? እሷ እንደዚህ ያደረገች ወታ መሸች ምናምን ስትል እኛ ማናቃቸው ጎረምሶች ነበር የሚደበድቡ የሚረግጡን እዛው አጠገቧ ማለት ነው። ያን የእናት ሆድ ይችላል አይችልም፣ እሱን ለእናንተ ትችዋለሁ። እና በጣም ልጆች ሆነን በዛ ነገር ነው ያለፍነው። ያንን ነገር ስለሰማ በሱ ነው እልህ የተጋባው ከሷ ጋር ገባሽ? አሁን አባታችን ቤቱን ፈልጎት አይመስለኝም ያን ነገር ያደረገው። ግን የእሷ ይሄ ዴሊ የምታደርገው ነገር በጣም ኦቨር ነው። ሰው ሁሉ ያወራበታል፣ ይነግሮታል፣ የት እንደምትውል፣ የትኛው ጎረምሳ እዛ ቤት ውስጥ እንደሚመጣ፣ ከሌን መቷት፣ ከሌ እንደዚህ አድርጓ እስከ መደፈር ደረጃ ራሱ ትንኮሳ ይደርስብናል እኛ። እሷ ግን ያንን ሳይሆን ጭራሽ እንደውም ያንን ልጅ አውርተሸዋል፣ ያ ልጅ ደውሎልሻል እያለች በወንዶቹ ምክንያት ራሱ ከኛ ጋር የምትጣላበት ራሱ ሞመንት ነበር።
ይሄ ልክ እንደ እብደት ነው፣ ለማውራት ራሱ ይከብዳል። ያን ነገር ሲሰማ እልህ ይዞት ነው። አንቺ ይህን ቤት የምትፈልጊው ጎረምሳ ለመባዛት ነው። ስለዚህ ጎረምሳ ለምንድን ነው የሚኖርበት? ልጆቼ የራሳቸውን ቦታ እስኪይዙ ድረስ ይኖሩበት፣ እኔ ቤቱን እለቃሉ ብሎ ነው። በዚህ ምክንያት ነው ይመስለኛል የተፈረደለት። እኔ ከሀገር ከወጣሁ በጣም ቆይቻለሁ ሀቢባ። እኔ ኢትዮጵያ እንዴት አይነት እንደሆነ ራሱ ረስቼዋለሁ። ግን እዛች ጋር ዓመት ሆኖሻል ሃይማኖት ከሀገር ከወጣሽ? አሁን ኦልሞስት ወደ 12 ዓመት ኦልሞስት። መጀመሪያ ሳውዲ ነው የሄድሽው በ18 ዓመት? 17 ዓመቴ ነበር። በ17 ዓመቴ ነበር። ኦኬ በ17 ዓመት ሳውዲ ሄደሽ ከ3 ዓመት በኋላ ተመልሽና ከዛ ተመልሼ እና ብዙ ነገር አናቅም፣ ግን ከእናት አይጠበቅም ይሄ ሁሉ የተናገረችው ነገር። የእናት ሪስፖንሲቢሊቲ የሚባል ነገር አለ። እኔ ልጄን ተርቤ አንጀቴን አስሬ ምንም ነገር አድርጌ ልጄን አድርጌላት፣ ግን ግድ ሶሻል ሚዲያ ላይ መውጣት የለብሽም ልጅሽ እንዴት እንዳሳደግሽ ልትነግሪኝ። ይሄ በጣም ነው የሚያማው። እናትነት እንደዚህ ከሆነ እኔ ደርቄ ልቅር። እኔ የባዘዌ ላይክ ኢትስ ኦኬ ገባሽ? በጣም ብዙ ከሱ የተማርነው ነገር አለ፣ ግን ጥሩነቷን እየናፈቀን እየፈለግነው ግን ልሰጠን አልቻለችም። ከሷ የምናውቀው ጥሩ ባህሪ አለ፣ ያንን ባህሪ ግን አተነዋል። በገዛ ላይክ በማን ስህተት ይኸውልሽ፣ ባይዘዌ አነገርልኝ እዚህ ጋር ቁጭ ብሎ ይሰሙ ይሆናል። ማማ የመከሩሽ ሰዎች እንደዚህ አድርግ ያሉሽ ሰዎች አይጠቅሙሽም። እመኚ አያደርጉም። እነሱ የምር አስቦልሽ ቢሆን ኑሮ መጥተው እኔን ነበር የሚያወሪኝ። ማንም መጥቶ እኔን አልጠየቀኝም። እናትሽ ምን ሆና ነው አላለኝም። ቪዲዮ ከመቀረጽ በፊት ከ2 ቀን በፊት ደውለን እናንቺ በሰላም አውርተናል። ከእህቴ ጋር ነበረች፣ በሰላም ተነጋግረን ሰላም ወይ ተባብለን ይዘጋ ነው። እዛ ጋር የሚገፋፉሽ ሰዎች አይጠቅሙሽም። እመኚኝ አይጠቅሙሽም። የእነሱን ግን የራሳቸውን ልጆች ግን እንዴት መያዝ እንዳለባቸው እነሱ ያውቃሉ። አንቺ የሚመክሩ ሰዎች እናቴ እኔ ሶሻል ሚዲያ አታውቅም። እሺ እናቴ ሶሻል ሚዲያ አታውቅም። ምትይዘው ስልክ ራሱ አይደለም። ሞር ያሳሰበሽ እናቶች ሶሻል ሚዲያ ላይ ወጥታ ችግሯን መናገሯ ነው? ኖ ኦኬ። አንደኛ ነገር ልክ እንዳልኩሽ እኛ ብዙ ጊዜ አንታወቅም። ታሪኳን መናገሯ አሞኬ ወስዳት ከአባታችን ጋር ያለውን ነገር እዛ ጋር መውጣቱ ችግር የለም። እኔ እሱም ቢወጣ ችግር የለብኝም። ያለንበት ምን አልሽ መሰልሽ እዚህ ጋር እንዲያልሽ ሶሻል ሚዲያ ላይ ወጥተሽ ልጆችሽን ያሳደግሽበትን መንገድ መናገር እናትነት እንዲሆነ እኔ ደርቄ ልቅራልሽ ላይ የከፈለችውን መስዋዕትነት ማውራቷ አንቺን አናዶሻል? ኖ የከፈለችውን መስዋዕትነት እኔም ነበርኩበታ። አሁን እኮ ለምንድን ነው የኖርኩት ህይወት ስለሆነ አይከብደኝም እሱ ገባሽ? ግን አሁን ጀጅ እየተደረግን ያለ ነገርኩ በማለት አግዣት አለው ነው በመስዋዕትነቱ እኔም ልጅ አግዣት አለው ነው እና ለዛ ደግሞ ክሬዲት አልሰጠችኝም ነው። ክሬዲት ሳይሆን አትሊስት እንደዚህ አይነት ስሜት እንዲሰማኝ አሁን እኮ እያለች ያለችው አሁን እኛ የተሻለ ቦታ መኖራችን ደስተኛ አይደለችም በዛ ማለት ነው ገባሽ? የተሻለ ቦታ መኖሬ እኮ ደስተኛ እኮ ከሆንሽ ትናንት እንደዚህ ነበር የምትኖሪ፣ አሁን ለምን እንደዚህ ትኖሪያለሽ? ኦኬ በእኛ ሰክሰስ እኔ ባለሁበት ሁኔታ እኔ ባለሁበት ደስተኛ አይደለችም ብለሽ ነው አይደለችም? አዎ ምክንያቱም እንደዛ ነው እኮ እያለች ግን ሄልፕ እያደረገችኝ አይደለም እኮ ነው እሷ ያለችው። እንደ እናት ካንቺ ኤክስፔክት ማድረጓ እንደ እናት ካንቺ ኤክስፔክት ማድረጓ ትክክል አይደለችም ነው። አሁን ነው ያቆምኩትኝ ሀቢባ። ኢቭን ኢትዮጵያ ለምሳሌ ለታናናሾችሽ እሺ እሷ ካለችው ውስጥ ሃይማኖት ለምሳሌ ለታናናሾችሽ ብር እየላክሽ ቦሌ ሄደው ፒዛ በርገር እየበሉ እናትሽ የ50 ሳንቲም ቡና ከሱቅ መበደሯ ኢዚት ፌር? እሷ አለችሽ እንጂ እርግጠኛ ነኝ ይሄ ትልቅ ውሸት ነው። አንደኛ ነገር ምክንያቱም ቤት ውስጥ አንድ የምታደርግላቸው ነገር የለም። ላይክ ይበቃታል። እነሱም ኤክስፔክት አያደርጉም። ይሄን አድርግልን አይሏትም። ቤት ውስጥ የሚፈልጉትን ነገር እኔ ምን ይበቃታል አንቺ ካላክሽላት? ኖ እሱነቱን ሳይሆን ይኸውልሽ ለምሳሌ አሁን ቤት ውስጥ ስፔንድ የምታደርግ ነገር ነበር በፊትም ቢሆን ነው የምልሽ። አሁን ስራ እንደምትሰራ አውቃለሁኝ በሰዓቱ እዚች ጋር ሱ መውራት አይጠበቅም። እና ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁኝ እና ሰላም ነበርን ከሷ ጋር በተቻለ መጠን እልክላታለሁ። ለእሷን ፈታ ብያልኩ ነው ምልከው ልክ ለእህቶቼ እንደምለው። ግን አሁን ላይ ጭንቅላታቸው እንዳይነካ ብዬ ነው እኔ ለትምህርቲታቸው፣ ለትራንስፖርት፣ ለምግባቸው እንጂ ይቅርታና ለእሷ ዲስሪስፔክት አይሆንም። እናት በህይወት እያለች አንቺ ለታናናሾች ዳይሬክት ከመላክ ለእናት ልከሽ እሷ ማኔጅ እንድታደርገው ማድረግ። እሱ ሰፓሬት ከሆነ ቆይቷል ሀቡ፣ እሱ ሰፓሬት ከሆነ ቆይቷል። ለምን ታውቂያለሽ? ብር ሲልክላት በፊት ለእነሱ ልጆች አይደለም የሚጠቀሙት እና ያው ለውጭ ላይ ለጎረምሶች ነበር እየሰራሽ የምትጠቀመው ለሌሎቹ ማለት ነው፣ ለልጆቹ ሳይሆን። ማይበሉበት ቀን አለ። ብር ልኬ ብሩ እሷ እንደፈለገች ነው የምታጠፋው። ከዚ በፊትም ይሄን አድርጌ ብዬ ሰጣት ብሩ አይቀመጥም። በምንድን ነው ስትያት እንደዚህ ተመዝግቤ ትልሻለች እንደዚህ አይነት። ከዛ ግን ስጠይቂያት የለም ብሩ እና ውሎዋና እሷ በጣም የተለያዩ ናቸው። አይሚን አሁን እንደምትነግርሽ ሳይሆን እሷ የምትሉበት ነገር በጣም አፌክት አድርጎታል። አሁንም ጀጅ እያረኳት አይደለም፣ ፎርስ አድርጋኝ ነው እንደዚህ የምናገረው። እኔ ስለ እናቴ መናገሬ ልክ ነው እያልኩ አይደለም። በጣም ይቅርታ ለዚህ
የምሬን ነው የምለው። ላይክ በጣም ይከብዳል መናገር እንደዚህ። እውነት ከሆነ ችግር የለውም። እውነት ነው። አይ ቢሆንም ስለ እናት ማውራት ይከብዳል። ስለ እናት እውነት ካልሆነ ነው እኔ አልቀበልም እሱን ነው። አሁን ይኸው በፊት ለፊቷ እኮ እየነገርኩሽ ነው። አሁን እሷ እኔ ለማሳመን እዚች ጋር ገባሽ። ኦኬ ለምንድን ነው እኔ ሳልበላ አንቺ ለጎረምሳ ስታቢ ፊት ለፊት እያየሁሽኝ ሰብስበሽ ኑ ብሉ ሊኑ ጠጡ ሊልወደድ ስትይ እኔ ግን ቅጣትሽ ነው ብለሽ በምግብ ቀተሽን ቁጭ ብዬ እያየሁሽኝ ነው። ይሄ የእናት አንጀት አይችለውም። ገባሽ? ይሄ ነው የኛ ላይፍ ስታይል። ይሄ እውነት ሆኗል። በእሷ ተራ ደግሞ እሷ እንጠይቃታለን። ይሄ ነገር አሁን ያወራሽው እውነት ተፈጥሯል አልተፈጠረም የሚለው እና ቴክስት ላይ የጻፍሽላት ቃላቶች እውነት ጽፈሽላታል? ቴክስት ላይ የጻፉት ቃላቶች ልክ እንዳልኩሽኝ ነው። እየጠጣች ነበረ ከጓደኞቼ ጋር አይሚን ከጓደኞቼ ስልሽ በእድሜም ብለሻል ራስሽ። ኖ በፊት ሳቃት ነው የምልሽ። በፊት ሳቃት እንደዛ አልነበረችም። በቃ እኔ በፊት ሳቃት እንደዛ ግን አሁን ጓደኞች እየቀረበች ስትመጣ ምን ስትል በቃ የምትውልበት ቦታ ያስጠላል። ጠንቋይ ቤት ትሄዳለች። የጠንቋይ ቁጥር ራሱ ስታ እንዳናግር ራሱ አድርጋኛለች። ጠንቋይ እንደዚ አይነት ሰው አልነበረችም። ግን ከቀን ወደ ቀን ነገሮች እየባሱ ስለሄዱ ነው እኔም ከሷ ጋር ያለኝን ነገር ቀነስኩ፣ መደወል ቀነስኩ። ብር ግን የፈለገ ነገር ብታደርግ ዩቲንክ መብት አለኝ እናቴን እንደዚህ ብሎ የመሳደብ ብልግና ቃላቶች ዊጌን አውልቀሽ ጣይ ብያታለሁ። ኖ በእንዴት ሊወጫ ግን ዊጌን የፈላብሽ ምናምን ማለት እናትን ኖ የፈላብሽ አላልኳትም። እሻን ነገር ልንገርሽ ሀቢባ፣ እኔ በህይወቴ ቃል ተናግራት አላውቅም። ጀስት እሱም ፖይንት አድርግልኝ። አንድ ቀን ይህ ሁሉ ዓመት ስንኖር እናቴን እኔ መልስ ሰጥቻት ራሱ አላውቅም። ግን እህቶቼ ሲደውሉልኝ ፎቶ ራሱ ላኩልኝ የት እንደነበረች። በቃ እኔ አበድኩኝ። ገባሽ? አልቻልኩም። ይሄ ትክክል ነው። ፎቶ የት እንደነበረች ሚልኩልሽ ላይ ሺዙር ማዘር እኮ ልጅሽ አይደለችም እኮ አይደል? ልጄን ብቻ ነው እንደዛ መቆጣጠር የምችለው እኮ። እሷ ላይፌ ነው ብላ ተቀብላለች። እሷ አሁን ላይፌ ነው ብላ ተቀብላለች። ማንም አይመለከተውም። ላይፌ ነው ብላ የተቀበለችው ድህነቷ ነው። አንቺ በገንዘብ ስለምትበልጫት እንጂ እኔ እናቴን የመቆጣጠር መብት የለኝም። እኔ መቆጣጠር እኮ አይደለም እናቴን እንዲያደረግሽ ብዬ የመጠየቅ ራሱ መብት የለኝም። ቢኮዝ እናቴ ናት። እሷ ራሱ እኔን የመጠየቅ መብት አላት። እስከ 18 ዓመቴ ድረስ ነው። በ18 ዓመት ያለፈው ልጅ እኔ እሷን ማጣት ስለማልፈልግ ነው። ይሄን እኮ በቆጣት እኮ እኔ እሷን ላለማጣት ያደረኩት ነገር ነው እንጂ ሌላ እናት ኖሮኝ ወይም ደግሞ በእሷን የምጠቀመው ነገር ኖሮ ወይ ደግሞ ስላልሄደች ምንም። እኔ እኮ ኢትዮጵያን አላቆም እኮ አልኩሽ። እኔ ለራሷ ብዬ ነው እንዴ። እናቴ እንደዚህ አትሁኝ ስትባል እኮ ቀንተሽብኝ ነው እኮ የምትል እኮ እናት ናት። እኔ ለምንድነው የምቀናባት? እናቴ እንደዚህ አትውጪ አንቺ እንደዚህ አልነበርሽም ስላት እኮ ሌላ ነገር ቀይራ ጓደኛ እንኳን ቀናሽብኝ እኮ አይባልም አይደል እንዴ? እንደዛ ብላ ነው የምትመልስልን። ቮይሷን ሪኮርዶን አሰማሻለሁ የምትመልስልን የምትሰድበንን ስድብ። አሁን እኮ እንደምትልክልኝ አንቺ ቮይሱን ስድቦቿን እልክልሻለሁ። ለምሳሌ አሁን አንቺ ቅድም ምናልሽ እኔ የተሻለ ላይፍ ላይ ስላለሁኝ ደስተኛ አይደለችም ስትይ አንቺ እንጂ እናትሽ የምትቀናብሽ የሚመስልሽ። እሷ እንደዚህ አይነት ነገር አላሳየችም እስካሁን ስትናገር ላይክ ባለንበት ላይፍ አሁን እኔ የተሻለ ቦታ ላይ በመኖሬ እሷ ለእኔ ደስተኛ አይደለችም ካልሽ አለችሽ እኮ ስላለችሽ እኮ ነው ሀቢባ ስላለችሽ እኮ ነው። አሁን እሷ እያለቻለች የተሻለ እየበሉ እኔን አያበሉኝም ነው። እንደ እናት እኮ የመጠየቅ ማለት እንደ እናት ተረስቶ ቢሆንም ተረስቶ ትላንትና የኖራችሁበት ተረስቶ ዛሬ እኮ እኔ የራሴ ህይወት ትናንት ያደረኩላችሁ እናቶቻችን ሁላችንም ይሉናል። ባይዘወይ ትናንት ያደረኩላችሁ ዛሬ እኮ የኢትዮጵያ ህዝብ ሁሉ ይስማልኝ ያለችው ፖይንት ይሄ ነገር ይገባዋል ወይ? አሁን እኮ እኔ የምድር ላይ ሁሉም ሰው መልስ እንዲሰጠኝ የምፈልገው አንቺ እናት ነሽ አይደል? ልጅሽ የፈለገ መጥፎ ይሆን እሺ ንገሪኝ። አባ is that easy for you like ቀላል ነው ላንቺ ይሄን ማድረግ? ወጥቶ መናገር ሌላ ጉዳይ ነው። እንደዚህ እየበላች ልጄ እንደዚህ አታረግልኝም። እሺ ያረኩላት ሰዓት አይም ያደርገሽልኛል ብላኛለች። ልጆቹን እያስተማርሽ ነው ከራስሽ ቀንሰሽ እየሰራሽ እስካሁን እድሜ ልክ እንግዲህ ስንት ዓመት እየሰራሽ እያገሽ ነው ብላኛለች አላለችኝም? አሁን እኮ እሷ ናት ልጆቹን ያበላሸችብኝ ራሱ አለችኝ። እኔ ከማንም ጋር አላወራም ነበር፣ ከሙሉ ቤተሰብ ጋር አላወራም ነበር። አሁን ነው ተመልሼ ቤተሰብ እየፈልጌ እነሱንም ማንሳት የጀመርኩት። ምክንያቱም ሳይኮ አድርጋ ነው ከዛ ጋር ያስወጣችኝ። ራሴን ለማጥፋት ስንቴ ሞክሬ በዛ ምክንያት ነው ከሀገር ላይ የጠፋሁት። ማንም አያውቅም። ልጅ የጠፋች እንኳን ብሎ የሚፈልገኝ የለም። ስንት ዓመት ሙሉ ስጠፋ ለምንድን ነው መታ ሶሻል ሚዲያ ላይ ልጅ ይፈልጉልኛል አለችው። ኦፍኮርስ ነው ምክንያቱም ታውቀዋለች። ኦፍኮርስ ነው ለምን ዛሬ ግን ልጆቹ በሉ ለኔ ብር አላከችም። ብር እየላኩላት ነበር፣ ግን ያ ብር ጥሩ ቦታ ላይ እየዋለ ስላልሆነ እያበላሻት ስለሆነ አቆምኩኝ። ግን ያም ሆኖ አሁንም አልቆመም ያ ነገር። አሁንም ጎረምሳ ይመጣል፣ አሁንም ይደበድባቸዋል። ልክ እነሱ ግን እንደኔ አይደሉ። ለምንድነው እንዲህ የምታደርጉ እያሉ መቆጣት ጀመሩ። ጭራሽ መልሳስ ስትል መናገር ጀመሩ። እኔ ሳልሆን እነሱ ራሳቸው ሰውነታቸው ነው ያንን ሪያክት የሚያደርገው። ሃይማኖት ስለመከረቻቸው አይደለም። ገባሽ? አሁንም የምንፈልገው እሷ እንድትስተካከል ነው። አባታችን ሄደን እስክንደበድብ ድረስ አድርሳን ታውቃለች። ባይዘው
ጀስት እሷን ተከትለን እሷ ደስ እንዲላት ገባሽ? አንድ ቀን እኛ ተሰብስበን ስለሷ መጥፎ አውርተን አናውቅም። እኛ የምንፈልገው እናታችን ነው እንድትሰበሰብ እንድንጦራት ነው የምንፈልገው። ካላስ ከዚህ ውጭ ምንም እናንተ እናትና አባታችሁ መሀል ለምን ትገባላችሁ? ላይክ እነሱ እንደፈለጉ ግን እኮ እሺ፣ አሁን እኮ እየተናገረች ያለችው ሃይማኖት አሁን አብረን እንድንሆን ትፈልጋለች ምናምን ነገር ታውቂያለሽ። አባታችን ልጆቼ ተቀየሙኝ ያለችው እናት እውነቱን አይሆን አንቺ ንገሪኝ። ቆይ እኛ ችግራችን ከእሷ ጋር በሰላም የምናደርገው አንድ ሃይሚዬ ልድገምልሽና አንቺ ከዛ ትመልሽኛል። እሷ እናትሽ ያለችው 10 ዓመት ሙሉ ይሄን ሁሉ መስዋዕትነት ከፍዬ አፈርድሜ በልቼ በየሰው ቤቱ ልብስ አጥቤ ስንት ነገር ሰርቼ አሳድጊያቸው አባታቸው 10 ዓመት የትም ዞሮ ከሌላ ወልዶ ሲመጣ ለምን አላስገባሹም ቤት አስገብኝ ሲል እኔ አላስገባም ስላልኩኝ ለምን አይገባም ብለው ነው ዶቼ የተነሱብኝ ነው። ውሸት ነው። የተነሳችሁባት የመጀመሪያው ነገር ምን አድርጋ ነው? ችግሩ ከኛ በላይ ጎረምሳ ስለምታመጣ ጎረምሳ በጣም ስለምታመጣ እኛ ቤት ስለሚቅሙ ስለሚያጭሱ በዛ ነገር አንቀበልም። ደስተኛ ገና አባታችሁ ሳይመጣ በፊት ማለት ገና አባታችን ሳይመጣ በፊት ይሄ ከልጅነት ጀምሮ ነው የምነግርሽ። እኔ ገና 12 13 ዓመት እያለሁ አባታችን ልክ እንደሄደ አካባቢ ገባሽ ነገሮች ኦቨር እየወጡ መጡ። ባይዘዌ አሁን ላይ ነው ወርስ ነገር እየባሰ የመጣው። ለምንድን ነው አሁን ላይ እኔ ለእሷ ያለኝ ነገር የቆረጠው? በእኔ የተጀመረ ነገር በታናሽ እህቴ ስቲል ሀፕን እያደረገ ስለሆነ ሰው የሆነ ታይም እኮ በሆነ ችግር ምክንያት ያደርጋል። ከዛ በኋላ እኮ ያቆማል። you have a lot of reason። አሁን እኛ ማደጋችን በህይወት መኖራችን ለእሷ ምንም ነው ገባሽ? ያ እኛ ማደጋችን ምንም ነው። ሰው መሆናችን ራሳችን ማውቃችን ምንም ነው። እኔ የተረዳሁትኝ እሱ ነው። ግን አይ ዶንት ኖ አሁን ስለዚህ እሷን አፌክት እያደረጋት ስለሆነ እኔም ስለ እህቶች አላስብም፣ ስለማንም አላስብም። ሰው የራሴን ህይወት መኖር አለብኝ ማለት ነው። በጣም የሚገርምሽ ነገር ይሄ ሳይኮ ከማድረግ እንዴት አድርገን የተማርነው? ሀቡ አስቢው፣ ትምህርት መማር እንደዚህ አይነት ፋሚሊ ኖሮሽ ቀን በቀን የሚደበድብሽ ቀን በቀን በጎረምሳ የሚያስደበድብሽ እንደዚህ አይነት ፋሚሊ እያለሽ እንዴት ነው የምትማሪው? ያ ነው አሁን እህቶች ላይ ሀፕን እያደረገ ያለው። አልተናገርኳትም። ካደረገችው አንጻር ምንም መልስ አልሰጠናትም። እመኚ ራሴን ግን ሰብስቤ እህቶቼን አይዟችሁ፣ አትሊስት እኔ እንደወደቁ እናንተ አትወርቁም። እኔ ያዩትን ግን እናንተ እንድታዩ አልፈልጉም። ምንም መጥፎ ነገር አድርጉ ብዬ አላኳቸውም። ምንም መልሱላት ብያቸው አላቅም። አለውላችሁ ግን ትምህርታችሁ ለእኔ ስትሉ ጨርሱ። ያንን ነው እያደረግኩ ያለሁት። አሁን እሷ ግን እልህ የያዛት በቃ የእሱ ይሄ የአባታችን ያለው ነገር የእሱ ላይ ያለው ንዴት እኛ ላይ እየተወጣች ነው። ከድሮም ጀምሮ እስካሁን ድረስ ከድሮም ጀምሮ አሁን እየተወጣችን ያለችው። አሁን ዛሬ ደውዬ ነበር፣ ደውለውልኝ ነበር መጀመሪያ እና አባታችሁ ፊቱን ሶሻል ሚዲያ ላይ መውጣት አልፈልግም አለ እና እናንተ ብላችሁት ነው ሲል ነው። ለሱነቱ አይደለም። አንደኛ ነገር እህቶቼ ተማሪዎች ናቸው። ትምህርት ቤት በሚያቆም በማያቆም ልክ እንደዚህ እንደ ኮመንታተሮቹ እንትን እንደሚሉት በሚያውቁትም ጀጅ ያደርጋሉ። ትምህርታቸውን ሊጨርሱ ሊመረቁ ትንሽ ጊዜ የቀራቸው ጀስት አትሊስት ትምህርታቸውን እስኪጨርሱ ድረስ ጀስት ይህን ቪዲዮ አንሳና ጀስት ትምህርታቸውን እንዲጨርሱ ዳስ ማይ ሪኩዌስት። ከዛ የበለጠ ኤክስትራ ምንም የጠየኩት ነገር የለም። ውሸትም ነው እውነቱ ነው ማለትም አልፈለግንም። ምንም ነገር ታሪክ አልከፈትም። ጀስት ፕሊስ ለእህቶች ያልኩት አባታችን ታሟል፣ ታማሚ ነው፣ ብቻውን ነው የሚኖረው። ገባሽ? ሄደን ጠይቀነው ማናቅም፣ ብርም አልክለትም። ገባሽ? በስልክ ነው አንዳንዴ ከስንት አንዴ የምንደዋወለው እንጂ ምንም ነገር የለም። አሁን ለአባታቸው አግዘው አባታቸው መረጡ። ለምን ወሰደባታል? ልጆቹን ሰብስባ የምታኖርበትን የቀበሌ ቤት ለምንድን ነው ውክልናው ሰጥቶ የወሰደባት? ኦኬ፣ እሱን ደግሞ ባይዘዌ ጓደኛው ማለት ነው። ጓደኛው አሁን የተባለው ልክ አባታችን ባልነበረ ሰዓት ልክ እንደ አባታችን የነበረ ሰው ነው። ምናልባት አሁን ማየት ይችል ይሆናል። ይሄን ሲቸግረን የምንሮጥ ሄደ የምንጠይቀው ጋሽ የምንለው የትምህርት ቤት እየከፈለ የሚያስተምረኝ እኔ እሱ ነበር። በአመት ባልም ሁሉም ነገር የሚያደርግልኝ አባቴን ከቨር ያደረገው እሱ ነበር ብዙ ነገር ላይ ኦኬ፣ እስካሁንም ድረስ እና በነዚህ በልጆቹ ምናምን ነገር ምክንያት በቃ ቤት ውስጥ በሚመጡት ጎረምሶች ቤት ውስጥ ሁሌ እየተመላለሱ እንደፈለጉ የሚሆኑብን ወንዶች በሱ ምክንያት ነው። ገባሽ? ተመሰካክረው የፈለገ ነገር ቢሆን ጎቨርንመንት ይሄን ነገር አክሴፕት አያደርግም። በቃ የምታደርገውን ነገር ዲቴልስ አሰጫቸው ከመሬት ተነስተው ነው በቃ አንተ መውሰድ አለብክ የሚባል ነገር የለም። ይሄ ከአንድም 3 4 ፍርድ ቤት ያየው ነገር ነው። በዚህ መሀል ግን እኔ ሀሳብ ሰጥቼ የማላውቀው የተሻለ ነገር ስለማስብ ነው እንጂ ያ ይገባዋል ብዬ አይደለም መጠየቅ። እኔ እሱ የሚልክልኝ ወይም ደግሞ እሱ ጠይቄ ቮይስ አድርጌ አሰማሻለሁ። እኔ ቤቱን የተወኩት ልጆች እናንተ ቦታ እስክትይዙ ድረስ ነው፣ እኔ ችግር የለብኝም ነው የሚለው። ቤቱ አሁን በአባትሽ ስም ሆኗል አይደል? በሱ ስም ሆነ። የሆነው ደግሞ እኛን እንዳታስወጣን ተብሎ ነው። ገባሽ? ምክንያቱም እሷ እኛን አትወደንም፣ አትፈልገንም።
በቃ እንደዚህ አይነት ህይወት ውስጥ ነው የኖር ነው። ያንን ስለሚያውቅ ባትወዳችሁ ባትፈልጋችሁ ለምን አሳደገቻችሁ? እሱ ጥሏችሁ ሲጠፋ ለምን እሷም ጥላችሁ አልጠፋችሁ? ኦኬ እሱ ኢነፍ ሪዝን ሊሆን አይችልም። ገባሽ? እሱ ኢነፍ ሪዝን ሊሆን አይችልም። እዛች ጋር አንድ ቤት ውስጥ ተሰብስቤ ስትኖሪ ኦኬ፣ ምክንያቱም እሱ እንደዚህ ስላደረገ ኦኬ፣ ለምንድን ነበር ታዲያ እኔ እንደዛ ትሪት ሲደረግ ነበረው? ልጆቻቸውን ጥለው የሚጠፉ እናቶች የሉም ከችግር የሚያመልጡ